አዲስ አበባ በድጋሚ የመዋቅር ለውጥ ልታካሂድ ነው። የአዲስ አበባ ከተማ አስተዳደር በ12 ዓመት ውስጥ ለሶስተኛ ጊዜ መሰረታዊ የመዋቅር ለውጥ ሊያካሂድ ነው ተብሏል። የከተማ አስተዳደሩ መዋቅር እንዲያጠና የተቋቋመው ፕሮጀክት ጽሕፈት ቤት እስከ ግንቦት 2008 ዓ.ም ድረስ ስራውን እንዲያጠናቀቅ ኃላፊነት ተሰጥቶታል። ከተማው አዲስ መዋቅርና የአደረጃጀት ለውጥ እንዲያደርግ ያስፈለገበትን ምክንያት ከንቲባ ድሪባ ኩማ ሲናገሩ የአዲስ አበባ ከተማ በፈጣን ኢኮኖሚ እድገት ላይ የሚገኝ በመሆኑ ነገር ግን በከተማው አስተዳደር ፈጣኑን እድገት መሸከም የሚችል መዋቅር ባለመኖሩ ነው ብለዋል። የአዲስ አበባ አስተዳደር በኢንቨስትመንት በመሰረተ ልማትና በሌሎችም ማህበራዊ አገልግሎቶች እድገት በማስመዝገብ ላይ ይገኛል። ነገር ግን አሁን ያለው መዋቅር እድገቱን መሸከም ብቻ ሳይሆን ከእድገቱ ጋር እያደገ ላለው የነዋሪዎች ፍላጎት ፈጣን ምላሽ መስጠት የሚቻል አይደለም በማለት ከንቲባ ድሪባ የከተማውን አስተዳደር መዋቅር እንዲለወጥ ያስፈለገበትን ምክንያት አስረድተዋል። የአዲስ አበባ ከተማ አስተዳደር በ84 መስሪያ ቤቶች በ10 ክፍላተ ከተሞችና በ116 ወረዳዎች የተዋቀረ ነው። ከ84 መስሪያ ቤቶች ውስጥ 16 የሚሆኑት የካቢኔ አባል መስሪያ ቤቶች ናቸው። የእነዚህ አካላትን መዋቅር መቀየር የሚያስችል የፕሮጀክት ጽሕፈት ቤት ተቋቁሟል። የአዲስ አበባ ከተማ አስተዳደር የአደረጃጀትና የመዋቅር ጥናት ፕሮጀክት ጽሕፈት ቤት ዋና ስራ አስኪያጅ አቶ ሰይፈ ፍቃደ መስከረም 12 ቀን 2008 ዓ.ም ፕሮጀክት ጽሕፈት ቤቱን ለማስተዋወቅ በተጠራው ስብሰባ ላይ እንደገለጹት የፕሮጀክት ጽሕፈት ቤቱ የከተማውን አስተዳደር መዋቅር በሚገባ ፈትሾ ለረጅም ጊዜ አገልግሎት መስጠት በሚያስችል አደረጃጀት እንዲለወጥ ያደርጋል። የሰው ኃይሉን በሚመለከትም አቶ ሰይፈ እንዳሉት አሁን ያለው የሰው ኃይል በቁጥር በብቃትና በስነ ምግባር ያለበት ደረጃ ይመረመራል። መዋቅራዊ ለውጡ ተግባራዊ ሲደረግም ለሰው ኃይሉም የአቅም ግንባታ ስልጠና ይሰጣል። ከዚህ ባለፈ በፕሮፌሽናል ባለሙያዎች መመራት ያለባቸውና በፖለቲካ ተሿሚዎች መመራት ያለባቸው ተቋማት በግልጽ ይለያሉ ተብሏል። በዶክተር አርከበ ቁባይ ይመራ የነበረው የቀድሞው የአዲስ አበባ ከተማ ጊዜያዊ አስተዳደር ከአቶ አሊ አብዶ አስተዳደር ስልጣኑን ሲረከብ አዲስ አበባ ከተማ ከፍተኛ ችግር ውስጥ እንደነበረች አይዘነጋም። ዶክተር አርከበ የከተማውን ቁልፍ እንደተረከቡ በ1995 ዓ.ም ከተማው በታሪኩ ትልቁን የመዋቅር ለውጥ አከናውኗል። ዘገባው የሪፖርተር ጋዜጣ ነው።